ባለፉት ክፍሎች በልጅስ ቢስ በዙሪያችን ከሚገኘው ጫካ ውስጥ የሚገኝ የቅጣት መንፈስ ነው። ምንድነው? ክቡር አባት የነገሩ ውሸት ነው። ምንም እንደማልኖር አልነገርኩ። ሁሉም ነገር ውሸት ነው። ቢስ የለም። ቁጣው እየመጣ ነው። ታዲያ ከዚህ በኋላ የወር ሂሳብ አንከፍልም ማለት ነው? ያማል እንዴ? እኔም ወንድሜም እስከዛሬ የከፈልነውን ብር መልሱ። ለቢስ መስዋዕት የሆነውን ውሸታም ቢስ የሚባል ነገር የለም። ጫካ ውስጥ ገብተን አይተናል። እናንተም ገባችሁ። ለዚህ ኃጢያታችሁ የድባብን ህዝብ ነው ዋጋ የምታስከፍሉት። ሁለታችሁም አይቀርላችሁ፣ የእጃችሁን ታገኛላችሁ። በቢስ የቀለደ ሁሉ የእጁን ያገኛል። እንዴት ምንም ሐሳብ አይመጣልን? እሺ ቆይ ከብቶቹን ብንወስድስ? እሱማ ማንንም አያቅተውም። ሰይፈን ማስደመም ነው ያለብን። ማስደመም ከፈለክ ለምን ሰይፍ እንዳደረገው አንድ ቀን ማታ ጠብቀን ለምን አናደርገው? መቼም ሁለተንን አያቅተንም። እኛ እንደሆነ ማንም ማወቅ የለበትም። አሸናፊ ደግሞ የሆነ አካብዴ ነገር የግድ ራሱ መሆን አለበት። ቤቱን መዝረፍ አንችልም። ቤቱን መዝረፍ ይሆናል። እንደውም ብዙ ገንዘብ እናገኛለን። እሱ ደግሞ በጣም ብዙ ገንዘብ አለው። እሱማ አለው። ግን ልጁ ትጨንቀኛለች። ትፈራታለህ? እፈራታለሁ። ወጣኝ ትጨንቀኛለች ነው ያልኩህ። ደግሞ ከቢሳዬ ነገር ጋር መሳፈጥ አያስፈልግም። የእሷ ነገር ግን ይተላለፋል የሚባለው እውነት ነው? ቢሆንም መዝረፍ አለብን። ቢሳዊ ምናምን ነገር ግን ከሞከረች ቻሊ መቼም ሰው ልንገል አይደለም። ደግሞ ይኸውልህ ከክብረት ጋር የተስማማነው እንዳትረሳ። የኛ ቡድን ሰው የሚባል ነገር አይገልም ተባብለናል። ሽፍታ መሆን ትፈልግ የለ? ሽፍታ ለመሆን ደግሞ ልባም መሆን አለብን። ሰይፈን አልሰማም? ቢሆንም እኔ ቆይ ለፉ ቶሎ በል ጉድ እኮ ነው። ሁለቱም ነው የሞቱት። ምን ተፈጥሮ ነው? አልሰማችሁም? ሁለት ወንድማማቾች ተገደሉ። ቢስ ነው የሚሉት። ቻሊ ቢስ ነው ያለው። ውድ ልጄ ይህ ደብዳቤ ካለበት ቦታ በሰላም ይድረስ። የት ነህ ደስታዬ? የት ነህ ልጄ? ትሁን ትናንሽ እጆቼ ላይ ያስኳቸው ቀን ለዘላለም ላለቅ ልወድ ሕይወቴ ለአንተ እንዲሆን ልደግፍ ላነሳ ላድን ልጠብቅ ልሞትልቅ አልገብቻለሁ። አንተን ፍለጋ ድባብ ከመጣው ሳላስብ ሳልፈልግ የመሸቀን የነጋ ሌሊት የለም። ያለበትን የሆንከውን ሳላውቅ አላርፍም።
ድባብ ውስጥ ያንተ መጥፋት እጃቸው ያለበትን በሙሉ አስከፍላቸዋል። ምንም ሳትሆን አገኘሃለሁ። እስከማገኝ ብቻ ጠብቀኝ። ምንም ሳትሆን ጠብቀኝ ልጄ። ምክንያቱም አንተን ለማግኘት እስከ ምድር ጫፍ ሄዳለሁ። አንተን ለማግኘት ተራራ ገፋለሁ። አንተን ለማግኘት ድባብን እገለብጣለሁ። ግን ካላገኘው እኔ እጠፋለሁ። ምክንያቱም ቃል ገብቼልሃለሁ። ለአንተ ስል እሞታለሁ። አገኘሃለሁ ልጄ፣ አባት። አይዞ ቀስ እያልክ አይዞ ቀስ። ከትናንት ነው ዛሬ ይሻላል አይደል? ምን ይሻላል? ይኸው ስንት ቀን ሙሉ እዚህ ቤት ቁጭ አልኩኝ። አይዞ ቀስ በል። እንደገና እንሞክረው። ብታርፍ አይሻልም? ግድ የለሽ ምን ሞክረው። ሻው በር ድረስ ለመድረስ እናንተ ቀሰም ምኑሽ አልሰማችሁ? ምኑን? እነዛ ሁለት ወንድማማቾች አልከፍልም ያሉት ሞተው ተገኙ አሉ። ቢስ ነው እየተባለ ነው። ምን ሆነው ሞቱ? እኔ አላቅም፣ ብቻ እንደ ድሮ አይነት ነው አሉ። ቤታቸው በር ላይ የቢስ ምልክት አለ። መቼስ ህዝቡ ቢስን የገደላቸው ብሎ እያሰበ አይደለም አይደል እንዴ? ታዲያ ማን ነው? ምርመራ ምናምን የለም እንዴ? ማን ነው የሚመረምረው? ግርማ። ብቻ እንደ ድሮ አይነት ነው አሉ። እኔ ያኔ በአይኔ አላየሁም፣ በሰው ወሬ ነው የሰማሁት። ግን ተመልሶ ይመጣል የሚል ግምት አልነበረኝም። አሁን ምንድን ነው የሚሆነው? እስቲ እናያለን። ብቻ እናንተ ራሳችሁን ጠብቁ። ይህን ልነግራችሁ ነው የመጣሁት። መቼስ እዚህ ከተማ ውስጥ ብዙ ጠላት እንዳላችሁ ታውቃላችሁ። በተለይ ገዙ። ሁሉም ህዝብ ጫካ ገብተ ቢስን እንዳስቆጣ አውቋል። በቃ እኔ ልሂድ። አዲስ ነገር ካለ አሳውቃችኋለሁ። ቀሰም አንቺም ራስሽን ጠብቂ። ያንቺ መሄድ ሀሳብ ጥሩ አይመስልም። ግዴታ መሄድ አለብኝ። ምናልባት ላስፈልጋቸው እችላለሁ። አንዳንድ ነገሮችን ያንቺ ሕክምና ላያድናቸው ይችላል። መሞከር አለብኝ። ማለቴ ሀገር የምትናገረው አንዳንድ ነገሮች እውነት ሊሆኑ ይችላሉ። ማለት አንተም ቢስን የገደላቸው ብለህ ያመንክ ነው? እኔ እንጃ። እንዴት ቢስ መጥቶ ሊገላቸው ይችላል? አስበው እስቲ ገዛኝ። ብቻ እኔ እዛ ጫካ በነበርኩበት ሰዓት አንዳንድ እንግዳ የሆነ ነገሮችን አይቻለሁ። ምን አይነት? ሊታመኑ የማይችሉ ነገሮች። ብቻ ለማስረዳት ይከብዳል። እርግጠኛ ነኝ የሆነ ማብራሪያ ይኖራቸዋል። ቢስ ምናምን ሊሆን አይችልም። ብቻ ለማንኛውም ቀሰም እንዳለችው ራስን መጠበቁ አይከፋም። በቃ እኔ ልሂድ፣ አንተ እዚህ ሁን። እሺ? ክቡር አባት መግባት እንችላለን? ክቡር አባት እንግባ? አዎ ግቡ። እርግጠኛ ኖት? አዎ ልጆች ግቡ፣ እርግጠኛ ነኝ።
አረ ምን አይነት እርግማን ነው? ምን ጉድ ነው? እስከ ዛሬ ደህና ነበር ነው? ወይዘሮ አስካለ ተረጋጉ። ነገር አባብሱ። ይሄ ነገር ድጋሚ ይደገማል ብዬ አስቤም አላውቅም ነበር። እኔም አትግባ ብዬው ነበር። ማንን? ገዛኸኝን? አይ ምን ያደርጋል፣ አልፏል። ልጆች በሉ እናንሳና እናውጣ። ማለት ሬሳዎችን መቼም እዚህ አይቀመጥ። ጎሽ በሉ በርቱ ባካችሁን። ኑ እኔ ብችል አቅም ቢኖረኝ እኔ ያወጣው ነበር እኮ። ባካችሁ ግድ የላችሁም፣ ምንም ችግር የለም። ቢስ አይቆጣም። አይዟችሁ በሉ አንሱ፣ እመኑኝ። ነቻላቸውን ከዚህ አካባቢ ውሰዷቸው፣ ተመልሰው እንዳይመጡ። ተነሱ ልጆች፣ እዚህ መሆን የለባችሁ። እሺ ተነሱ። ገዛኸኝን አሞታል፣ ታዩታላችሁ በዛው። ተነሱ ጎሽ፣ ተነሱ። አባይስ ተነሱ፣ ተነሱ። እኛ የትም አንሄድም። ሰላም ነው ገዛኸኝ? ኑ ኑ፣ ግቡ ግቡ ግቡ። ሰላም ነው? እዚህ መቆየት ይችላሉ? አዎ ይችላሉ። እማማ እኛ እዚህ መቆየት አንፈልግም። መቆየት አለባችሁ። ገዛኸኝን ታጫውቱታላችሁ። ገዛኸኝ የተፈጠረውን ነገር ታውቃለህ? አዎ ሰምቻለሁ። ጠብቁኝ፣ እኔ ቶሎ እመለሳለሁ። አሳልፈኝ። ቁጭ በሉ። የምትረዱኝ ነገር አለ። እሱን ከጨረሳችሁ በኋላ መሄድ ትችላላችሁ። ግድ የላችሁ። ኑ ቁጭ በሉ። ኑ ይኸው ኑ ቁጭ በሉ። ሬሶቹስ? ሬሶቹስ? ለቀብር ሄደዋል። ቀብር? የምን ቀብር? ታዲያ ምን ይሻላል? ቢስ ምልክት ናቸው ብሎኛል። እንደ ምልክት መቀመጥ አለባቸው። ሀገሬ ቢስ አንቺ እንደምታስበው አይደለም። እርሶ ስላልተመረጡ አይገቦትም። ጎሽ መጣችሁ። እርሶ የተመረጡ ስላልሆኑ አይገቦትም። እንዴ ምን እያረጋችሁ ነው? ምን እያረጋችሁ ነው? አቁም! ይሄ የቢስ ምልክት ነው። በዚሁ ከቀጠላችሁ እናንተንም ቁጣው ያገኛችኋል።
አይዟችሁ ልጆች ቀጥሉ። በእኔ ይሁንባችሁ። ምንም አትሆኑም፣ ምንም አትሆኑም። ቀጥሉ። በደንብ አስለቀቁት። ልጆች ምግብ በልታችኋል? አልበላን። እኔም መርቦኛል። ተነስ እንሂድ ቦቦ። ቻሌ እዛ ምንም አትሰራም። ና ቦቦ። እሺ ስለ ስርቆት አስተምራችኋለሁ። ሌብነት ላይ እናንተ ብዙም ናችሁ። ሌባ መሆን አይደለም የምትፈልጉት? ሽፍታ ነው መሆን የምንፈልገው። እሺ ስለ ሽፍትነት ሁለት ነገሮችን አስተምራችኋለሁ። ስለ ሽፍትነት አንተ ምን ታውቃለህ? ገበሬ አይደለ እንዴ? አዎ ቀሽም ገበሬ ነኝ። ከዛ በፊት ግን ታዲያ ጎበዝ ሽፍታ ነበርኩ። ውሸታም። የእውነት ግን ሽፍታ ነበርክ? ይኸውላችሁ የማስተምረውን ከሰማችሁ በኋላ እናንተው ራሳችሁ ትወስናላችሁ። ና ቁጭ በል። እሺ ምንድን ነው የምታስተምረን? ይኸውላችሁ መጀመሪያ ግን ምግብ መብላት አለብን። እንደውም የሽፍትነት የመጀመሪያው ትምህርት ከማማ አስካለች ጋር ምግብ መስረቅ ይሆናል። ቦቦ መሄድ ትችላለህ። ቻሌ ግን እዚህ የምንሰራባቸውን ነገሮች ትረዳኛለህ። ምንድን ነው የምሰርቀው? ያገኘኸውን ነገር ይዘናና እኛ ራሳችን እዚሁ እንሰራለን። ፈልጌሽ ነበረ። ምን ፈልግ? አይ ያው ባለፈው ስለተፈጠረው ነገር በጣም ይቅርታ። መቼም ይገባሻል አይደለ? ድጋሚ አይፈጠርም። ወይ ደግሞ በኋላ ጠላ ቤት መጥቼ እናወራ እንዴ? አያስፈልግም፣ ስራ አለብኝ። ቀሰምዬ በቃ እሺ፣ ሌላ ጊዜ እናወራለን። አሁን ልጨርስ። እኔ ጨርሻለሁ። ደህና ሁን። እሺ ጸጥታ፣ እንዴት ዋላችሁ? ያው እንግዲህ የተፈጠረውን ነገር ሁላችሁም ሰምታችኋል። ዛሬ እዚህ የተሰበሰብንበት እንድንወያይ እንድንመካከር ነው እና እኔ እንደ ድባብ አስተዳዳሪነቴ ኃላፊነቴን ልወጣ ብዬ ነው። እውነት ነው? ቢስ ተመልሷል? ይህንን ነገር ክቡር አባት ቢመልሱት ይሻላል። እንደምታውቁት በዚህ ጉዳይ ላይ ለመነጋገር ከ11 ከ12 ዓመት በላይ ሆኖናል።
አዎ እውነት ነው። ትናንትና ቢስ ወደ ድባብ ተመልሷል። ተረጋጉ ልጆች፣ የሚያስፈራ ነገር የለም። እንዴት የለም? ለዚህ መንስኤ የሆነው እነዚህ ሁለት ልጆች የመስዋዕቱን ክፍያ አንከፍልም ስላሉ ብቻ ነው። አሁን ወደ ነበረበት እንመለስና ሁሉም ነገር ሰላም ይሆናል። ሁሉም ነገር ደና ይሆናል። ለማን ነው ደና የሚሆነው? ለእርሶ ደና ሆነው ሊሆን ይችላል። ሀገሬ ተረጋጊ ልጄ። ልክ ነች እኮ። ለብዙ ዓመት እርሶን ብቻ ሰማኑት። አሁን ደግሞ እስቲ እሷን እንስማት። እሳቸው የቢስን መልስ እንድናገኝ የሚፈልጉ አይመስለኝም። ቢፈልጉም መረዳት የሚችሉ አይመስለኝም። ነይ ነይ፣ ወደፊት ሁሉም ሰው እንዲሰማሽ ነይ። እውነት ግን ጫካ ውስጥ ገብተህ ነው እንዴ የተጎዳው? አዎ። ምንድነው የጎዳ? አላየሁት። ብቻ ምንም ይሁን በጣም ፈጣን ነበር። ቢስ ነበር? ምን ነው ፈራችሁ? እኛ ማንንም አንፈራ። ሽፍቶች እኮ ነው። ግን የሽፍታነት ህይወት እንዴት ነው? ደስ ይላል አይደል? ሁለተኛው የሽፍታነት ትምህርት ደግሞ መቼም ቢሆን እንደዚህ እንዳትቀመጡ። እንደምን ጀርባችሁን ለበር ሰጣችሁ። የሽፍታነት ህይወት እንዴት ነው ላልከው ጥያቄ ሽፍታነት ይሆኑ ሁሌም ጀርባ ማየት፣ ሁሌም መሳቀቅ፣ መቼም ቢሆን ነፃ ህይወት መኖር አትችሉ። ለምንድን ነው ሽፍታ መሆን የፈለጋችሁት? ደስ ይላል። ልክ እንደ ቤተሰብ እኮ ናቸው። ቤተሰብ ነው የምትፈልጉት? ቤተሰብ ከሆነ የምትፈልጉት ሽፍቶች ከሱ በተቃራኒ ናቸው።
ሽፍታዎች መቼም ቢሆን ቤተሰብ ሊሆኑ አይችሉም። አብረዋችሁ የሚሰሩ ሌቦች ናቸው። በቃ በማንኛውም ሰዓት ሊከዷችሁ ይችላሉ። ለዛ ነው አንተ ሁሉንም የተውከው? እውነተኛ ቤተሰብ አገኘው። እውነተኛ ደስታ ምን እንደሆነ ተረዳው። ይኸውላችሁ ቤተሰብ ማለት ዘመዳችሁ ወይም አብሯችሁ የሚውል ሰው አይደለም። ከልባችሁ የምታምኑት ማንኛውንም መስዋዕትነት የምትከፍሉለት ሰው ነው። ትምህርታችንን ጨርሰናል። የበላችሁበትን ዕቃ አንሱና አብረን እንወጣለን። እዚህ ቤት ከዚህ በላይ መቆየት አልችልም። ክቡር አባት መጥፎ ናቸው ወይም አጭበርባሪ ናቸው እያልኩ አይደለም። ይሁኑ አይሆኑ እኔ አላውቅም። እሱን የሚያውቀው ቢስ ነው። እኔ የማውቀው ጥሩ እንዳላገለገሉን ብቻ ነው። አሁን አንቺ አስቴር በየወሩ ለቢስ መስዋዕት ለመክፈል ምን ያህል ዋጋ እንደምትከፊ ሁላችንም እናውቃለን። ከበደ ጀርባ እስኪወልቅ ሰርተህ እኔ ጋር መጥተህ አላከምኩ? ምንም አያሳፍር። ሁላችሁም ምን ያህል እንደተሰቃያችሁ አውቃለሁ። ታዲያ ምን ማድረግ እንችላለን? ሁላችንም የምንሰቃየው የተሳሳተ መንገድ ላይ ስለሆንን ነው። ቢስ በየወሩ ከፍለነው ዝም የምናስብለው ነገር አይደለም። ቢስ የሚፈልገው መንገዱን ማስተማር ነው። የሚለውን ካረግን መስዋዕቱን መክፈል አይኖርብንም። በምን አወቅሽ? ያወቅኩትማ ቢስ ራሱ ነግሮኝ። እኔን እንደነካኝ እናንተን ቢነካችሁ፣ እናንተን በቅፉ ቢከታችሁ ያኔ ምስጢሩ ይገባችኋል። እኔ ራሴን፣ ሕይወቴን፣ ሰውነቴን ለቢስ መስዋዕት አቅርቤያለሁ። እሱም እናንተን ወደ ትክክለኛው መንገድ እንድመልስለት ልኮኛል። እናንተም መንገዱን ከተከተላችሁ መክፈልም ሆነ መጨነቅ አይጠበቅባችሁ። መንገዱ አንዴ ሲታያችሁ ከውስጣችሁ እንደ ንዳድ ያቃጥላችኋል። ከንዳዱ በኋላ እውነተኛ ሰላም ይሰማችኋል። በድባብ ወደ ተሳሳተ መንገድ የሚወስዱን በዝተዋል። በድባብ ኃጢአት በዝቷል። ሐሰተኛ ፈዋሾች፣ መጠጥ፣ ሙዚቃ፣ እነዚህ ነገሮች ማብቃት አለባቸው። ወደ ቀድሞ መንገዳችን መመለስ አለብን። ከዛ ሰላማችንና ደስታችን ይመለሳል። ምንድነው? ክቡር አባት ሀገሬ ሰዎችን እያነሳሳች ነው። በከተማችን ያለውን የቢስን ምልክት ሲያጠፉ ነበር። ቅድም እንኳን በዚህ ተጋሽተን ነበር። ግን እሳቸው ያልገባቸው ነገር የቢስ ምልክት
የሚያሳፍር ወይም የሚያስፈራ ነገር አይደለም፣ በኩራት የሚደረግ ነገር እንጂ። ይህን ምልክት የቢስ ተከታዮች በኩራት ነው ማድረግ ያለብን። የተመረጡትን መለያ ነው። የውስጡ እሳት ንዳድ ያቃጠላቸውን ሰዎች መለያ ነው። መንገዱን መከተል ከፈለጋችሁ ይህን ምልክት አድርጉት። ንዳዱ ይሰማችኋል። ቤታችሁ ላይ፣ ልብሳችሁ ላይ፣ ራሳችሁ ላይ ቢስን የሱ እንደሆናችሁ አሳዩት። አሁኑኑ አድርጉት። ንዳዱ ይሰማችኋል። አትፍሩ። ንዳዱ ይሰማናል።